በአፍሪካ ዋንጫ ለበርካታ ጊዜ የተሰለፉ ተጫዋቾች። አድማጮቻችን እንዴት ናችሁ? 35ኛው የአፍሪካ ዋንጫ በሞሮኮ አስተናጋጅነት እየተከናወነ የሩብ ፍጻሜ ውድድር ላይ ደርሷል። በዚህ ዝግጅት በአፍሪካ ዋንጫ ለበርካታ ጊዜ የተሰለፉ ተጫዋቾችን እንመለከታለን። አብራችሁን ቆዩ። የአፍሪካ ዋንጫ የአፍሪካ እግር ኳስ ቁንጮ መድረክ ነው። ሀገራት በየሁለት ዓመቱ በአንድ መድረክ ተገናኝተው ዋንጫውን ለማንሳት ይፋለማሉ። ግቦች፣ ዋንጫዎች፣ ኮከብ ተጫዋቾችና ከፍተኛ ግብ አስቆጣሪዎች የዜና አርዕስት ሆነው ጎልተው ይታያሉ። በአህጉራዊ መድረክ ብቃታቸው ሳይዋዥቅ ለረጅም ጊዜያት የተሰለፉ ተጫዋቾች የአፍሪካ እግር ኳስ ምልክቶች ናቸው። ካሜሩናዊ ተከላካይ ሪጎቦርት ሶንግ 36 ጨዋታዎችን በማድረግ በርካታ ጨዋታዎች ላይ ከተሰለፉ ተጫዋቾች መካከል ይጠቀሳል። ሶንግ በ8 የአፍሪካ ዋንጫዎች ላይ በመሳተፍ አይበገሬነቱን አሳይቷል። በተጫዋችነት ዘመኑ 2 የአፍሪካ ዋንጫዎችንም አንስቷል። የብሔራዊ ቡድኑ አሰልጣኝ ሆኖም አገልግሏል። እንደ ሪጎቦርት ሶንግ በተመሳሳይ 36 ጨዋታዎችን ያደረገው ጋናዊው አንድሬ አየው ነው። በአፍሪካ እግር ኳስ ውስጥ ስሙ ጎልቶ ከሚነሳው አቢዲ ፔሌ ልጆች መካከል አንዱ የሆነው አንድሬ አየው በ8 የአፍሪካ ዋንጫ ተሳትፎን አድርጓል። ቡድኑ በሁለት አጋጣሚ የፍጻሜ ተፋላሚ እንዲሆን ማድረግ ችሏል። ጋና በ35ኛው የአፍሪካ ዋንጫ አለመሳተፏን ተከትሎ አየው የበርካታ ጊዜ መሰለፍ ክብረ ወሰን የመስበር ዕድል አምልጦታል። ግብፃዊው አህመድ ሐሰን በ8 የአፍሪካ ዋንጫ 32 ጨዋታዎችን በማድረግ ሌላኛው ተጫዋች ነው። ሐሰን 4 ጊዜ የአፍሪካን ዋንጫን በማንሳት በስኬት ያሸበረቀ ታሪክ አለው። ማሊያዊው ሰይዱ ኬታ፣ ካሜሩናዊው ጀርሜን ጄት አፕ እና ጋናዊው አሳሞአ ጊያን በተመሳሳይ 31 ጊዜ በአፍሪካ ዋንጫው ተሰልፈው ለሀገራቸው ተጫውተዋል። የኮት ዲቫሩ ያያ ቱሬ፣ የናይጄሪያው ጆሴፍ ዮቦ፣ የካሜሮኑ ሳሙኤል ኤቶና የቱኒዚያው ዩሱፍ ምስካኔ በተመሳሳይ 29 ጊዜ በአፍሪካ ዋንጫ ተሰልፈዋል። ኮትዲቫሪያኑ ማክስ አለን ግራዴል እና ቡባከር ባሪ እንዲሁም ግብፃዊው ግብ ጠባቂ ኢሳም ኤል ሃድሪ በተመሳሳይ 28 ጊዜ ጨዋታዎችን አድርገዋል። የኮትዲቫሮቹ ሲያካ ቴኔ እና ኮሎ ሀቢብ ቱሬ በተመሳሳይ በ27 ጨዋታዎች ላይ ተሰልፈው ተጫውተዋል። የተጫዋቾቹ ለበርካታ ጊዜ መሰለፍ በአህጉራዊው መድረክ ለረጅም ጊዜ መቆየት አቅም፣ አልሸነፍ ባይነትና በጫና ውስጥ የማለፍ ብርታትን የሚያመላክት ነው። አድማጮቻችን በአፍሪካ ዋንጫ ለበርካታ ጊዜ የተሰለፉ ተጫዋቾች በሚል ያቀረብነው ዝግጅት ይህንን ይመስላል። በሌሎች አፍሪካ ዋንጫን የተመለከቱ ዝግጅቶች እንገናኛለን። አሚንግ ስፖርትን ሳብስክራይብ በማድረግ ተከታተሉ። ሼር በማድረግም ለሌሎች አጋሩ። መልካም ጊዜ